ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተገናኝተናል። ለዛሬ ይዤላችሁ የመጣሁት እጅግ ቀላል የሆነ ሁለት አይነት የሳላጣ አሰራር ነው ይዤላችሁ የመጣሁት። እንዲሁም ክብደት ለመቀነስ ቀለል ያለ የእራት ምግብ ከፈለጋችሁ ይህን ሳላጣ እጅግ ይጠቅማችኋል። እስከ መጨረሻ ተከታተሉት። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። ላይክ እና ሼር እያደረጋችሁ ብትከታተሉ ለእኔ ስለሚረዳኝ ላይክ እና ሼር ማድረግ አትርሱ። አሁን ወደ አሰራር እንሄዳለን። እዚህ ጋር ላምፔስ ላቴሶ ሳላድን የተጠቀምኩት እንደምታዩት አንስቼዋለሁ። ይሄ ስሩ የታችኛው ስሩ ማንሳት አለባችሁ፣ ማጽዳት አለባችሁ። ይሄኛው ማለት ነው። ይሄ ጎሮራችን ሊቀረቀር ስለሚችል ማንሳት አለባችሁ። ይሄ ስሩ የታችኛው ስሩ ማለት ነው። ከዛ እንደዛ አድርጌ በደንብ ካጸዳሁት በኋላ እጨምረዋለሁኝ። እንዳይረዝምባችሁ ብዬ ነው ቶሎ ቶሎ ያልቀዳሁት ቪዲዮ። ከዛ ቼሪ ቶማቶ ትናንሾቹ ቶማቶ ጨመርኩኝ። ቀይ ቦሎቄ ጨምሬያለሁኝ። ነጭ ቦሎቄ መጨመር ትችላላችሁ እንደፈለጋችሁ። ኦሊቭ፣ ጥቁር ኦሊቭ፣ አረንጓዴ ኦሊቭ መጠቀም ትችላላችሁ። እና ኮኮምበር ጨምሬያለሁኝ። እናንተ የፈለጋችሁት ግብአት መጠቀም ትችላላችሁ። ግን እኔ ይሄን የተጠቀምኩት እጅግ ቀላልና ጤናማ የሆነ የሳላድ አሰራር ነው። ይሄ አፕል ነው፣ አረንጓዴ አፕል። እንዳይጠቁሩባችሁ ሁሉ ግብአት ከጨመራችሁ በኋላ በስተ መጨረሻ ከትፋችሁ ብትጨምሩት በጣም አሪፍ ነው። አለበለዚያ ቶሎ የማጥቆር ባህሪ ያለው አፕሉ ካልሆነ ትንሽዬ ቪነጋር ጨምራችሁ ብታቆዩትም አሪፍ ነው። እና ቃሪያ ጨመርኩኝ። ትንሽዬ እንዳያቃጥል ስለፈለኩኝ ቃሪያ ጨምሬያለሁ። ግማሽ የሎሚ ጭማቂ እንደዚህ ጨምቄ አዘጋጅቼዋለሁ ለድሬሲንግ እንደምታዩት። ከዛ 2 የሾርባ ማንኪያ ሰሊጥ ስትገዙት 2 አይነት ሰሊጥ ነው ያለው። የተቆልቶ የተፈጨና ያልተቆላ ሰሊጥ ነው ያለው። እና ይሄ የተቆላ ሰሊጥ ነው። በጣም ትንሽ ጣዕሙ ይለያያል። የተቆላ ነው ትንሽ ቆንጆ ጣዕም ያለውና የተቆላ ሰሊጥ ነው የተጠቀምኩት። ተቆልቶ የተፈጨ ማለት ነው። ከዛ ትንሽዬ ዲል ተጠቅሜያለሁኝ። ዲል ካልፈልጋችሁ ደግሞ የድንብላል ቅጠል ፐርስሊ መጠቀም ትችላላችሁ። እንዲሁም ኦሪጋኖ፣ ፍሬሽ ኦሪጋኖ ካገኛችሁት አሪፍ ነው። ከዛ ቀረፋ፣ ትንሽዬ ቀረፋ ተጠቅሜያለሁኝ። ይሄ ሳላጣችን እጅግ የሚጣፍጥ የሚያደርገው ይሄ የቀረፋ ጣዕም ነው። በፍሌቨሩ እጅግ ይለያል። እውነት ቆንጆ ፍሌቨር ነው ያለው። እና ትንሽ የኮራሪማና ብላክ ፔፐር ጨምሬያለሁ። ቁንዶ በርበሬ ጨምሬያለሁኝ። ጨው ለጣዕም ትንሽዬ። ከዛ ኦሊቭ ኦይል የወይራ ዘይት ማለት ነው። ትንሽዬ የወይራ ዘይት ጨምሬያለሁኝ። አቮካዶ ኦይልም ካላችሁ አቮካዶ ኦይል ብትጠቀሙ በጣም አሪፍ ነው። ከዛ በደንብ አድርገን እናዋሃደዋለን። መኩርት፣ እውነት እጅግ ነው የሚጣፍጠው። በዛ ላይ ለእኔ የጠቀመኝ ነው እውነት። ቀለል ያለ እራት መብላት ከፈለጋችሁ በዛ ላይ ጤናማ የሆነ ይህን ሳላጣ ሰርታችሁ ብትመገቡት በጣም አሪፍ ነው ላለሁኝ። መኮረቱ ወድታላችሁ። ከዛ አንደኛው ሰላጣችን ይህን ይመስላል። እንደምታዩት
የሲናመን ሽታው በጣም ነው የሚጣፍጠው። ልነግራችሁ አልችልም፣ እጅግ ይጣፍጣል። ከዛ በዚህ መልኩ አቅርባችሁ እራታችሁ ትመገባላችሁ። እንደወደዳችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። አሁን ወደ ሁለተኛው የሰላጣ አሰራራችን እንሄዳለን። አያችሁት? ውስጡ ምንም ውሃ የሚባል የለውም። ድርቅ ያለ ሰላጣ ነው። አንደኛው ሰላጣችን ይሄን ይመስላል። አሁን ወደ ሁለተኛ ስራ እንሄዳለን። እዚህ ጋር የተጠቀምኩት ብሮኮሊ ነው። ቀቅዬ ለ5 ደቂቃ ቀቅዬዋለሁ። ብሮኮሊው እና ሽምብራ ጨምሬያለሁኝ። ትናንሾቹ ቶማቶ ለግማሽ ቆርጬዋለሁ። ቶማቶ፣ የተፈቀፈቀ ካሮት፣ እኔ ካሮቱ ትንሽ በዛ አድርጌዋለሁኝ እንዳይጠቁሩብኝ ስለፈለግኩኝ። አፕሉና አቮካዶ ሁሉ ግብአቴ ካዘጋጀሁት በኋላ በዚህ መልኩ እከትፈዋለሁኝ። ትንሽ አፕል እና አቮካዶ እንደምታውቁት ይጠቁራል ትንሽ ከቆየ። ከዛ በዚህ መልኩ ከታትፈን እንጨምረዋለን። አቮካዶ ሀሳብና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ከዛ እንደዛ አድርገን ካወጣነው በኋላ እንጨምረዋለን። ቀላል ነው። በዛ ላይ በጣም ጤናማ የሆነ የሰላጣ አሰራር ነው። እዚህ ጋር ሎሚ ያለኝ ሎሚ ይጨምቃለሁኝ ለሶሱ ማለት ነው። እና አቾሎኒ ትንሽ ድርቅ ያለ ስለሆነ በደንብ በጠብጠዋለሁኝ። እና አንድ የሾርባ ማንኪያ ሰሊጥ ተጠቅሜያለሁ። እዚህ ጋር ትንሽዬ ሰናፍጭ ጨምሬያለሁ። የቤት ሰናፍጭ ትንሽዬ ለጣዕም እጅግ ነው የሚያጣፍጠው። እውነት ለየት ያለ ፍሌቨር ይሰጠናል። ትንሽዬ ሰናፍጭ ጨምሬያለሁኝ። ካላችሁ ከሌላችሁ የሀገር ቤት ሰናፍጭ ካላችሁ እሱ ብትጠቀሙት፣ ከሌላችሁ ደግሞ የዘንፍ የምንለው አለ አይደል፣ ሱፐር ማርኬት የምንገዛው እሱን መጠቀም ትችላላችሁ። ሙስተርድ ማለት ነው። እና ትንሽ የኦሊቭ ኦይል ጨምሬ በደንብ አድርጌ በጠብጠዋለሁኝ። ከዛ ሶሳችን በዚህ መልኩ እንጨምረዋለን። ከዛ በደንብ አድርገን እናዋህደዋለን። አይችት በጣም ነው የሚጣፍጠው። እንደዚህ ቀለል ያለ ሰላጣ ለእራት የሚሆን ሰርታችሁ መመገብ ትችላላችሁ። ለዛሬ ይዤላችሁ የመጣሁት 2 አይነት የሰላጣ አሰራር የሚመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ አዲስ ስራ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ለዛሬው ባይ ባይ።